ሰላም ጤና ይስጥልኝ እንደምን አላችሁ ውድ የአዲስ አበባ ቱር ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል። የዛሬው ቪዲዮአችን እጅግ ለየት ያለና በሀገራችን ታሪክ ውስጥ በትልቅነታቸው የመጀመሪያ ደረጃው ላይ የሚቀመጡትን ሁለቱን የቢሊዮን ዶላር ሜጋ ፕሮጀክቶች ነው የማስጎበኛቸው የሚሆነው። ትላንትናም እንዲሁ ሁለት የተለያዩ ቪዲዮዎችን ለቅቄላችሁ ነበር። አንደኛው የአድዋ የገበያ ማዕከልና የታክሲ ተርሚናል ተመርቆ ነበር። የእሱንም ቪዲዮ ለቅቄላችሁ ነበር። ከዚህ በተጨማሪ ደግሞ ከዚህ ቦሌ ሞይንኮ ጀምሮ እስከ መድኃኔዓለም ጫፍ ድረስ እየተሰራ ያለውን የኮሪደር ፕሮጀክት እሱንም ለቅቄላችሁ ነበር። እነሱን ቪዲዮዎች ያልተመለከታችሁ ካላችሁ ገብታችሁ ቻናሌ ውስጥ አለ፣ ገብታችሁ ተመልከቱ። ይህም ቪዲዮ ደግሞ ላይክ እያደረጋችሁ እንድትጀምሩ እንዲሁም ለሌሎች እንዲደርስ ሼር ማድረግ እንዳትረሱ። ከዚህ በተጨማሪ ደግሞ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትዘንጉላለሁ። አብራችሁን ቆዩ። ቀጥታ ወደ ቪዲዮ እንገባለን። እንግዲህ እንደምትመለከቱት ቪዲዮአችንን የጀመርነው ከዚህ ከአደይ አበባ ስታዲየም ከውስጥ ነው። ቪዲዮ እንደተመለከታችሁት ከሆነ የአደይ አበባ ስታዲየም የሳሩ ንጣፉ አልቋል። ከዚህ በተጨማሪ ደግሞ የወንበር ገጠማና የጣራ ገጠማውም በቅርቡ ነው የሚጀመረው። የወንበር ገጠማው ተጀምሯል፣ ግን የጣራ ገጠማውም በቅርቡ ይጀመራል ተብሎ መረጃ ወጥቶ ሰምቼ ነበር። እንደምትመለከቱት ውስጡ ይህን ይመስላል። ይህ የአደይ አበባ ስቴዲየም አብዛኞቻችሁ እንግዲህ በጉጉት ስጠብቁት የነበረ ትልቅ ፕሮጀክት ነው እና ደግሞ አሁን የሁለተኛው ምዕራፍ ግንባታ ላይ የሚገኝ ሲሆን ይህም የሁለተኛው ዙር ግንባታ በሚያስደንቅ ፍጥነት እየተከናወነ ነው የሚገኘው። ሙሉ ዙሪያውንም የማስጎበኛችሁ ነው የሚሆነው። ይህ ግዙፍ ስቴዲየም እንግዲህ ከ60 ሺህ ተመልካች በላይ መያዝ የሚችል አቅም ያለው ሲሆን ግንባታውም አሁን ወደ መገባደጃው እየደረሰ ነው የሚገኘው። ይህ ስታዲየም እንግዲህ በቅርቡ ከዓለም አቀፍ ደረጃ በፊፋ እና በካፍ መስፈርትን በማሟላት በቅርቡ ወረቀት የተሰጠው ትልቅ ስቴዲየም ነው። ይህም ስታዲየም ሙሉ ለሙሉ ጥራቱን የጠበቀ ዘመናዊ እንዲሁም ደግሞ በውስጡ ብዙ የስፖርታዊ ክንውኖችን ማድረግ የሚያስችል ቦታዎችን ያካተተ ግዙፍ የሆነ ስታዲየም ብቻ ሲሆን የስፖርት መንደር ነው። ግንባታውም ሲጠናቀቅ የሀገራችንን ስፖርት ወደ አዲስ ምዕራፍ የሚያሸጋግር ታላቅ የሀገር ኩራት የሆነ ፕሮጀክት ነው። የአዲስ አበባን አዳዲስ ገጽታዎች በየቀኑ አብረን እንድንቃኝ ቪዲዮን ላይክ በማድረግ ድጋፋችሁን አሳዩን። ለሌሎችም እንዲደርስ ሼር በማድረግ እና ሰብስክራይብ በማድረግ ደግሞ ቤተሰብ መሆናችሁን አትርሱ። ከዚህ በተጨማሪ ደግሞ ማየት የምትፈልጓቸው ቦታዎች ካሉ እንዲሁም አፕዴት እንዳረጋቸው የምትፈልጓቸው ፕሮጀክቶች ካሉ እነሱንም ኮመንት ላይ ያስቀምጡልኝ። እኔ በቻለኝ መጠን ቪዲዮ ለመስራት እሞክራለሁ። ወደ ቪዲዮ እንቀጥል። ከዚህ ከታላቁ ስታዲየም ቀጥለን ደግሞ የምንመለከተው ግዙፍ የሆነውን የጫካ ፕሮጀክት ነው። ይህ የጫካ ፕሮጀክት እንግዲህ በሺዎች የሚቆጠሩ ሄክታር መሬት ላይ ያረፈ ሲሆን የቢሊዮን ዶላር በጀት ተመድቦለት ግንባታው እየተከናወነ የሚገኝ ዘመናዊ የሆነ ስማርት ሲቲ ነው። የጫካው ፕሮጀክቱ እንግዲህ ተፈጥሮን ከዘመናዊነት ጋር ያቀናጀ ስማርት ሲቲ ነው ለመገንባት የታቀደው። ይህም ፕሮጀክት በየካ ተራራ ላይ በፍጥነት እየተገነባ ይገኛል። ቦታው ተራራማ ስለሆነ የአዲስ አበባን ገጽታ ከፍ ካለ ቦታ ላይ ለመመልከት እጅግ አመቺ ቦታ ነው። ይህም እንዲሆን ተብሎ የተለያዩ የስካይ ቪው መመልከቻ ቦታዎችም አብረውት እየተገነባ ይገኛል። ይህ የስማርት ሲቲ ግንባታ እንግዲህ ሀገራችንን ስማርት የማድረግ እንዲሁም በቴክኖሎጂ የማስተሳሰር አላማን እጅግ ከፍ ወዳለ ደረጃ የሚያደርስ እንዲሁም ደግሞ ለሌሎች የአፍሪካ ሀገሮች አሪያ የሚሆን ፕሮጀክት ነው።
እስቲ እናንተም ስለ እነዚህ ስለ ሁለት ታላላቅ ፕሮጀክቶች ምን ሀሳብ ምን አስተያየት እንዳላችሁ ኮመንት ላይ አስቀምጡልኝ። ቪዲዮውን እስከ መጨረሻው ድረስ እንድትከታተሉ ጋብዛችኋለሁ። በከተማችን ውስጥ ማየት ወይም መጎብኘት የምትፈልጓቸው ቦታዎች እንዲሁም ደግሞ አፕዴት እንዳረጋችሁ የምትፈልጓቸው የተለያዩ ፕሮጀክቶች ካሉ በዛውም ኮመንት ላይ አስቀምጡልኝ። ቪዲዮን ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ለሌሎች እንዲደርስ ሼር በማድረግ ከዛ በተጨማሪ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ አባል መሆናችሁን እንዳትዘነጉ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። መልካም ቆይታ። አመሰግናለሁ።